ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጅኒን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚህ ዜናዎቻችን ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን እንደ ህዝብ የተሰሩ የልማት ስራዎች ለአንድ ፓርቲ የምርጫ ቅስቀሳነት እየዋሉ መሆኑ ተገለጸ። በጉራጌ ዞን በህዝቡ መዋጮ የተገነቡ የልማት ስራዎች በገዢው ፓርቲ ወጪ እንደተሰሩ ተደርጎ ለምርጫ ቅስቀሳነት እየዋሉ እንደሚገኙ ተገልጿል። የጉራጌ ህዝብ እንደ ህዝብ በመንግስት ባለፉት 5 ዓመታት የተሰሩ የልማት ስራዎች ካሉ በዝርዝር በማንሳት ለህዝቡም ለጥያቄውም ከማስረዳት ይልቅ ከገበሬውና ከተወላጁ ማህበረሰብ በተሰበሰበ ገንዘብ የተሰሩ ስራዎች በአንድ ፓርቲ በጎ ፈቃድና ወጪ እንደተሰሩ ተደርጎ ለምርጫ ቅስቀሳነት እየዋሉ ይገኛሉ ተብሏል። ብዙን ወረዳዎች የተሰሩ መንገዶች፣ ትምህርት ቤቶች፣ የጤና ተቋማት፣ የውሃና የመብራት ስራዎች በየጊዜው ከህዝቡ በሚሰበሰበው ገንዘብ መሆኑም ይነገራል። ታዲያ ከዚህ በተቃራኒው ገና የምርጫ ቅስቀሳ ባልተጀመረበት ወቅት ነው የናሳሳችና የህዝቡን የመምረጥ ፍላጎት ወደ አንድ ወገን ለማድረግ ካሁኑ ያልተፈቀዱ አሰራሮች እየታዩ መሆኑ እየተገለጸ ይገኛል። መንግስት የሰራቸው የልማት ድርጅቶችና የመሰረተ ልማት ስራዎች ካሉ በግልጽ ከመዘርዘር ይልቅ አሳሳችና ይህ ፓርቲ ከሌለ በቀጣይ ምንም ነገር አይሰራላችሁም የሚል የማስፈራራትና የትዕዛዝ እንቅስቃሴዎች መኖራቸው ዜጎች ለጄኔን አስረድቷል። ከዚህ በተጨማሪም በወረዳዎች 7ኛውን ሀገራዊ ምርጫ የምራጮች ምዝገባ ሂደት በከፍተኛ የህዝብ ተሳትፎ እየተከናወነ የሚገኝ ሲሆን ካሁኑ አንዳንድ የቀበሌ አመራሮች የምትመርጡት እከሌ ነው የሚል ትዕዛዝና አሳሳች ስራዎች እየሰሩ ይገኛሉ ተብሏል። እንዲህ አይነት አሰራር ቀደም ሲል በአንዳንድ ቦታ የተለመደ ህገወጥ አሰራር እንደሆነና ገና የምርጫ ቅስቀሳ ባልተጀመረበት ጊዜም የአንድ ፓርቲ ምልክት እያሳዩ ይህን ብቻ ምረጡ እየተባለ ይገኛል። በተጨማሪም ምርጫውን የሚያስተባብሩ የሚፈልጉትን ብቻ እንዲመረጥ የሚሰሩ ቡድን እየተደራጀ መሆኑን ምንጮች አስረድቷል። ገንዘብ ይሰጣችኋል፣ የምትሰሩበት ቦታ ነጻ ታገኛላችሁ፣ የተሰጣችሁ ስራ ብቻ በውጤት አሳዩ በሚል የንቅናቄ ስራ መጀመሩን ተገልጿል። ከባንክና ከተለያዩ አበዳሪ ድርጅቶች ገንዘብ ተበድረው የሚሰሩ ገበሬዎችና ነጋዴዎች በቀጣይ ይህን ካለመረጣችሁ ብድሩ ይቆማል የሚል የምርጫ ውጤት ትንበያ በየቀበሌዎቹ አካባቢ እየተነገረ ይገኛል። በወረዳዎች ከቀበሌ አመራሮች በተጨማሪ በወረዳ ከተሞች በዞን አመራሮች የተደራጁ በጥቅም የተያዙ ግለሰቦች ለዚህ ስራ ከፍተኛ ገንዘብ ተበጅቶ እየተሰራ እንደሚገኝም ምንጮች አስረድተዋል። የማህበረሰቡን ሰላምና ጸጥታ በዘላቂነት ለማረጋገጥ የባለድርሻ አካላት ቅንጅት ወሳኝ መሆኑን ተጠቁመ። በጉራጌ ዞን አጎራባች ቀጠናዎች የተከናወኑ የኮማንድ ፖስት ስራዎች ባለድርሻ አካላት በተገኙበት በወልቂጤ ከተማ መገምገሙን የማዕከላዊ ኢትዮጵያ ክልል የጸጥታ ግብረ ኃይል አስታውቋል። በቀጠናው ከጊዜ ወደ ጊዜ በህብረተሰቡ ሰላምና መረጋጋት ላይ ያደጉና ሊቆጠሩ የሚችሉ ለውጦች እየመጡ መሆኑን ተጠቁሟል። በቀጣይ የህብረተሰቡን ሰላምና ጸጥታ በዘላቂነት ለማስጠበቅ የተጀመሩ ህግ የማስከበር ስራዎችን ማጠናከር፣ ጉድለቶችን በማረም ውጤታማ ስራ ለመስራት ሁሉም ከቀጠናው ኮማንድ ፖስት በጋራ በመቀናጀት መስራት እንዳለበት ተወስቷል። ሁሉም ባለድርሻ አካላት በተገኙበት በእስካሁኑ የተከናወኑ ተግባራት መገምገሙ የነበሩ አበረታች ተግባራት ለማጠናከርና ጉድለቶችን በማረም ውጤታማ ስራ በቅንጅት ለመስራት ያግዛል ተብሏል። የመድረኩ ተሳታፊዎች እንዳሉት ኮማንድ ፖስቱ በቀጠናውን ያከናወናቸው የጸጥታ ስራዎች የተሻሉ መሆኑን አንስተው የህብረተሰቡን ሰላም በዘላቂነት ለማረጋገጥ ሁሉም ባለድርሻ አካላት ኃላፊነታቸው በተገቢ ሊወጡ እንደሚገባ አንስተዋል። ይህ በእንዲህ እንዳለ ኮማንድ ፖስቱ ብዙና በከተማው ከፍተኛ በጀት እየተበጀተለት ቢሆንም ለአካባቢው ሰላም ዘላቂ ውጤት እየሰራ አይደለም እየተባለ ቅሬታ ይነሳበታል። በተለይም በወልቂጤ ከተማና በአባሽጌ ወረዳ የሚስተዋሉ ችግሮች ለመቆጣጠር ኮማንድ ፖስቱ የሰራቸው ስራዎች ምንም ውጤት አላመጡም። ተደጋጋሚ የግምገማ መድረክ ይደረጋል፣ የተለየ የሚታይ ውጤት የለም በሚል ስሙ በበጎ አይነሳም። በአካባቢዎቹ የሚታዩ ፈተናዎች ከመቆጣጠር ከህዝቡ ጋር አብሮ ከመስራት ይልቅ ችግሮችን ከተፈጠሩ በኋላ አለ ለማለት ሲንቀሳቀሱ ማየት የተለመደ ሆኗል። ብልጽግና፣ ኢዜማና ትብብር ለኢትዮጵያ ከፍተኛ የእጩዎች ቁጥር ያስመዘገቡ 3 ፓርቲዎች መሆናቸው ተገለጸ። ለምርጫ 2018 ፖለቲካ ፓርቲዎች ያስመዘግቧቸው እጩዎች ቁጥር እንደሚያሳየው ብልጽግና ፓርቲ 2950፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ 1256 እና ትብብር ለኢትዮጵያ አንድነት
1032 እጩዎች ለህዝብ ተወካዮችና ለክልል ምክር ቤቶች በማስመዝገብ ከፍተኛ የእጩዎችን ቁጥር ያስመዘገቡ 3 ፓርቲዎች በመሆን ከፊት እንደሚመሩ ተገልጿል። 547 የህዝብ ተወካዮች ምክር ቤት መቀመጫዎችና 2919 የክልል ምክር ቤት መቀመጫዎች በድምሩ 3466 መቀመጫዎች መኖራቸውን የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ የሚያሳይ ሲሆን በዚህም አንድም ፓርቲ ሁሉ ምክር ቤት መቀመጫዎችን ወክሎ የሚወዳደር እጩ አልቀረበም ተብሏል። ከፍተኛ የእጩዎች ቁጥር ያቀረበው ብልጽግና ፓርቲም እጩ ያላቀረበባቸውና የማይወዳደርባቸው ቦታዎች መኖራቸው አሉ የተባለ ሲሆን በዚህም ምክንያት ፓርቲው አጠቃላይ ያቀረባቸው እጩዎች ከጠቅላላው እጩዎች በ516 እጩዎች ያነሰ መሆኑን የምርጫ ቦርድ ይፋዊ ገለጻ ያመለክታል። ኢራን ጦርነቱ እንዲቆም ከአሜሪካ ጋር የሚደረገው ድርድር በጥርጣሬ እንደምትመለከተው አስታወቀች። ዩናይትድ ስቴትስ እና ኢራን ያደረጉ ስላለው ንግግር እርስ በርሱ የሚጣረስ መረጃ እየሰጡ ባለበት ወቅት የኢራን የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ በአደራዳሪ በኩል ከአሜሪካ የመነጋገሪያ ነጥቦች ደርሰውናል እየተመለከትናቸው ነው ብሏል። ሲቢኤስ ይህ ለንግግር ቅድመ ሁኔታ እንጂ ድርድር እንደሚኖር ወይንም እየተካሄደ መሆኑን አያረጋግጥም ሲል ዘግቧል። ይህ አስተያየት የተሰማው ፕሬዚዳንት ትራምፕ አሜሪካና ኢራን ጦርነቱ ለማቆም የሚያስችል ንግግር እያደረጉ መሆናቸውን በተናገሩበት ወቅት ነው። ከቴህራን በኩል ድርድሩ ይመራሉ ተብሎ ስማቸው የተነሳው የኢራን የፓርላማ አፈ ጉባኤ ግን መረጃው ውድቅ አድርጓል። ትራምፕ ቴህራን የሆርሙዝ ወሽመጥ ካልከፈተች የኃይል ማመንጫዎቿን ለመደብደብ የያዙትን እቅድ ሌላ ጊዜ አስተላልፈው ግጭቱን ለማስቆም የሚያስችል ስምምነት ላይ ለመድረስ እንደሚቻልም ተናግረው ነበር። ነገር ግን የኢራን ከፍተኛ ባለስልጣናት ከአሜሪካ ጋር የተጀመረ ንግግር እንደሌለ በመግለጽ ሲያስተባብሉ፣ ፕሬዚዳንት ትራምፕ ግን ተስፋ ሰጪ ንግግር መጀመሩን ጠቅሷል። ይህን ተከትሎ በርካታ የመገናኛ ብዙሃን ከፕሬዚዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና ልጃቸው ባልድሬድ ኩሽነር ጋር እየተደራደሩ ያሉትን የኢራን ፓርላማ አፈ ጉባኤ መሐመድ ባግሬ ጋሊቢፋ መሆናቸው በስፋት እየተዘገበ ነው። ነገር ግን አፈ ጉባኤው በኤክስ ማህበራዊ ሚዲያ ገጻቸው ላይ ባወጡት ጽሑፍ ከአሜሪካ ጋር ምንም አይነት ድርድር እየተደረገ አለመሆኑን አስተባብለዋል። ጨምሮም ሐሰተኛ ዜና ያሉት የድርድር መጀመር ጉዳይ ዓላማው በነዳጅ ዘይት ገበያ ዋጋ ላይ ተጽዕኖ ለመፍጠር መሆኑንና ኢራናውያን የሚፈልጉት ወራሪዎቹ ላይ ሙሉና የሚያጸጽት ቅጣት ነው ብለዋል። በተያያዘ ዜና የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በአሜሪካና በኢራን መካከል እየተካሄደ ስላለው ንግግር ሀገራቸው እውቅና እንዳላት ገልጿል። ጠቅላይ ሚኒስትሩ ውጥረቶች ረግበው እንዲሁም በተቻለ ፍጥነት ጦርነቱ ቆሞ ማየት እንደሚፈልጉ ተናግረዋል። ለዚህም ሲባል በአሜሪካና በኢራን መካከል የተጀመረው ድርድር በደስታ እቀበለዋለሁ ሲሉም አክለዋል። ስታርመር በድርድር የሚደረስበት ስምምነት በኢራን ላይ በተለየ ደግሞ ከኒውክሌር ጦር መሳሪያዎች ጋር በተያያዘ ጠንካራ ሁኔታዎችን ማስቀመጥ አለበት ብሏል። ቀደም ሲል ጽህፈት ቤታቸው አሜሪካ ከኢራን ጋር የጀመረችውን ንግግር አስመልክቶ በሰጠው መግለጫ አድንቆቱን ገልጿል። የኢራን የውጭ ጉዳይ ሚኒስቴር በበኩሉ ምንም አይነት ድርድር እንደሌለ በመግለጽ አስተባብሯል። ትራምፕ ሁለቱ ሀገራት ጦርነቱ ለማስቆም በ15 ነጥቦች ላይ መነጋገራቸውን ገልጸው ኢራን የኒውክሌር ጦር መሳሪያዎቿን እንድትተው የሚለው ቀዳሚ መሆኑን ለጋዜጠኞች ተናግሯል። ፕሬዚዳንቱ የኢራን ጦርነት እንዲያበቃ ከስምምነት ላይ መድረስ ከተቻለ የነዳጅ ዘይት ዋጋ በፍጥነት ይቀንሳል ሲሉም ተናግሯል። የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል በቴህራን ላይ ጥቃት መክፈታቸው ተከትሎ የነዳጅ ዘይትና የተፈጥሮ ጋዝ ዋጋ በከፍተኛ ሁኔታ ጭማሪ አሳይቷል። ተስፋ የጣለበት ድርድር ተጀምሮ ውጤታማ እንዲሆን ሀገራት ግፊት እያደረጉ ይገኛሉ። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ በበኩላቸው በመካከለኛው ምስራቅ የተሳተፉ ሁሉም አካላት ከቀውስ አዙሪት ወጥተው ወደ ድርድር እንዲመጡ ጥሪ አቅርበዋል። ፓኪስታን በበኩሏ ሀገራቱ ፈቃደኛ ከሆኑ ለማደራደር ዝግጁ መሆኗን ገልጻለች። የተከበራችሁ ወደ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂኒን ጋር ስለሆነ አመሰግናለሁ።